የአሜሪካና ጃፓን ጳጳሳት የኒውክሌር የጦር መሳሪያ እንዲወገድ ጥሪ ያቀረቡ። የኒውክሌር ጦር መሳሪያ መጠቀምን የሚያግደው ሕግ ከወጣ 50 ዓመት መሙላቱን ተከትሎ በርካታ የአሜሪካና ጃፓን ብፁዓን ጳጳሳት የኒውክሌር ጦር መሳሪያ እንዲወገድ ጥሪ ያቀረቡ። የሁለቱ ሀገራት ብፁዓን ጳጳሳት የጋራ መግለጫ የለቀቀው ከኒውክሌር ጦር መሳሪያ የነጻ ዓለም ወዳጅነት በአሁኑ ጊዜ እየተስተዋለ የሚገኘው የዓለም አለመረጋጋትና የኒውክሌር ጦር መሳሪያ ማስፈራሪያዎች መሳሪያውን ማስወገድ እንደሚያስፈልግ አመላካች መሆኑን ገልጸዋል። በፈረንጆቹ ኦገስት ወር 2025 በሁለተኛው የዓለም ጦርነት አሜሪካ በጃፓን የሂሮሺማና ናጋሳኪ ከተሞች አቶሚክ ቦምብ የጣለችበት 80ኛ ዓመት መታሰቡ ይታወሳል። ቅድስት መንበር በፈረንጆቹ 2017 የኒውክሌር የጦር መሳሪያ መጠቀምን የሚያግደውን ሕግ በመፈረምና በማጽደቅ የመጀመሪያው ሀገር መሆን መቻሏን የብፁዓን ጳጳሳቱ መግለጫ አመላክቷል። ብፁዓን ጳጳሳቱ አገራት የኒውክሌር ጦር መሳሪያዎቻቸውን ከመቀነስ ይልቅ ማዘመናቸውን በመግለጽ ስምምነቱ ዓለም አቀፍ ድጋፍ በማግኘት የኒውክሌር ጦር የታጠቁ ሀገራት መንገዳቸውን እንዲቀይሩ ግፊት እንዲደረግ ተስፋ ማድረጋቸውን ቫቲካን ኒውስ ዘግቧል።